የሐዋርያት ሥራ ምዕራፍ 2 እና ቆሮንቶስ 14 ላይ የተገለጹት ልሳኖች ሁለት የተለያዩ ናቸው ወይስ ስለ አንድ ልሳን ነው እያወራ ያለው? ሁለት አንድ ልሳኖች ስለሚል ሁለትም አንድም የሚል እኮ አልተጻፈም መጽሐፍ ቅዱስ። ሁለቱንም ለይቶ የሚያስቀምጥ የመጽሐፍ ቅዱስ ክፍል አለ? ስለዚህ አንድ ነው። በቃ በአዲስ ቋንቋ ካለ አንተ በማታውቀው ቋንቋ እንደምትናገር ነው። አንድ ሊሆን ይችላል። ስለዚህ አንድ ነው። የተለያየም ሊሆን ይችላል። የሊቢያ ቋንቋ ላይሆን ይችላል የሚናገሩት። አሁን ቆሮንቶስ ላይ ያሉት የሊቢያን የሶሪያን የምንድነው ላይሆን ይችላል። ሌላ አይነት ህዝብ ሊሆን ይችላል። ወይ ኦሮምኛ ወይ አማርኛም ላይሆን ይችላል። አታውቅም። አንድ አይነት ነው ማለት አይችልም። ከሐዋርያት ሥራ ጋር አንድ አይነት የማታደርገው ምንድነው? ሐዋርያት ሥራ ላይ ያለው የማን ሀገር ቋንቋ ነው የተናገሩት። ቆሮንቶስ ያሉት ግን የማን ሀገር ቋንቋ ተናገሩ ሲባል መልስ የለም። አለቀ። የሀገሩ ቋንቋን ሳይሆን የተገለጹት የሀገሩን ቋንቋ ሳይሆን የኔ ጥያቄ ቆሮንቶስ ላይ ለምሳሌ ቆሮንቶስ ላይ ማነው ይቅርታ ሐዋርያት ሥራ ላይ ህዝቡ የኛ ቋንቋ ይለዋል። ለተናጋሪዎቹ አዲስ ነው፣ ምክንያቱም እነሱ የገሊላ ሰዎች ናቸው አይደለ? ህዝቡ ግን በገዛ ቋንቋችን ይናገራሉ ብለው ይገረሙ ነበር። ቆሮንቶስም ላይ እንደዛው ነው እኮ። ቆሮንቶስ ላይ ያለውን አይታወቅም እኮ ያልተገለጠ ነገር እንደዛው ነው ብትላለህ እንዴ? ህዝቡ እኮ ነው እዛ ጋር አሁን የማንም ህዝብ ሊሆን ይችላል። ቆይ አንዴ ህዝቡ እኮ የማንም ሊሆን ይችላል። ኢዮባ ስማኝማ፣ አንድ ጊዜ ስማኝ። ቆሮንቶስ ላይ ሐዋርያት ሥራ ላይ የተነገረው ህዝቡ አለ እዛ አይደል? ሁሉንም ልሳን ሰምተዋል እዛ ያሉት። እነዛ ደግሞ የምን ሀገር እንደሆኑ መጽሐፍ ቅዱስ ይገልጥላል። የቆሮንቶሱ ግን የትኛው ሀገር ቋንቋ እንደሆነ አይታወቅም። ስለዚህ ሊለያይ ይችላል ማለት ነው። አንድ ግን የሀገር ቋንቋ የትኛው እንደሆነ አይታወቅም፣ ግን የሀገር ወይም የሰው ቋንቋ ነው። ልሳኑ ቋንቋ ነው። በቃ አለቀ እኮ። ምንም ቋንቋ ነው፣ ግን በመንፈስ ቅዱስ የምትናገረው ከእግዚአብሔር የሚሰጥ ነው። እሱን አይደለም ጥያቄ፣ ግን የሰው ቋንቋ ነው። በቃ ዞሮ ዞሮ የሀገሩ ስም አይጠቀስ እንጂ የሰው ቋንቋ ነው ማለት ሰው ተናጋሪ ያለው ማለት ነው ቋንቋው። አዎ ማለት እየተናገሩት አይደል እንዴ? አይ ኖ ሰውየው የሚናገረው ብቻ ሳይሆን ያንን ቋንቋ የሚሰማ ሌላ ህዝብ አለ ማለት ነው። የህዝብ ቋንቋ ነው። አታውቀውም ነው መልከው። የቆሮንቶሱን የመላእክትም ሊሆን ይችላል። በምን በቃ ቀጥሉ። በቃሽ ላግ እያደረገ ነው ኔትወርክ እየተሰማ ካለው ላግ እያደረገ ነው ኔትወርክ እንትን እያደረገ ነው። እሺ ጆአር ጥያቄ ጠይቀና። እሺ በእናንተ አስተምረው ስንት አይነት ልሳን አለ? መጽሐፍ ቅዱስ ላይ ሁለት አይነት ልሳን አለ። ምንና ምን? የሰውና የመላእክት። ኦኬ፣ የሰውና የመላእክት። እሺ የማይተረጎም አለ? የለም። የማይተረጎም የትርጉም ጸጋ ስላለ ለመተርጎም ጸልይ ካለ የማይተረጎም የሚባል የለም። ግን ምንድነው አሁን ተርጓሚ በሌለበት በቃ የሚተረጎም አይደለም እየተነገረ ያለው። ለዛም ነው ጉባኤ መካከል ዝም በሉ የተባለው አይደለም። እሺ እኔ ደግሞ ከቤተ እምነት ላሳየና የማይተረጎም አለ፣ ጭራሽ የማይተረጎም አለ ትላለች ያንተ ቤተ እምነት። ከዚህ አንጻር ነው የማይተረጎም አለ የምትለው። ከምን አንጻር መሰለኝ የማይተረጎም አለ የምትለው? በዛ ተናጋሪዎቹ በሚናገሩበት ተርጓሚ እስከሌለ ድረስ የማይተረጎም ነው። ስለዚህ ያን የማይተረጎም ለራስና ለእግዚአብሔር ተናገር ያለው ለዛ ነው። እንዴት አይሉም? ላሳይ። ሐሳብ ምኑ ነው አይሉም? ሐሳብ አይ በጉባኤ መካከል ስለሆነና ስላልሆነ ሳይሆን ጭራሽ እንደተጠመቀ አንዴ ጨርሰ እንደተጠመቀ ወዲያው ምን ይሆናል ነው የሚሉት። ያንን ልሳን ይቀበላል። ያ ለግሉ ነው፣ ምንም አይተረጎምም ይላል። ሁለተኛው ግን በጉባኤ መካከል ሊሆን ይችላል፣ ሰምቲንግ ሊሆን ይችላል። እሱ ደግሞ የሚተረጎም ሆኖ ጉባኤ መካከል ግን የማይተረጎም ማለት የማይተረጎም ሳይሆን የሚተርጉም ሰው ባይኖር እንዳይናገር ነው የሚሉት። ሁለቱም ነው እንጂ ጭራሽ የማይተረጎም አለ ብሎ ነው የሚያምኑት። ነገራችን ላሳይ ማንኛው ጊዜ ማስረጃ ማሳየውና ከዳኒ ጋር የተናገረው የተለያየ ነገር ስለሆነ ከዳኒ ጋር ይቀጥላል። ማስረጃውን
ምንድን ነው የተለያየ? አንድ አይነት ነው ያወራው፣ የተለየ ነገር አላወራውም ብራዘር። ልሳን አንድ አይነት ነው ብያለሁ። ጆም እኮ እንደዛ ነው ያለው። ያዘው ጆ ስንት አይነት ልሳን አለ አልከን? ያ መጽሐፍ ቅዱስ ላይ ሁለት አይነት ልሳን አሁን ያልከን እኮ የመላእክትና ልክ ነው። የመላእክቱ ሌላ ነው። ቆይ የመላእክቱ ሌላ ነው። የሰው የተባለው ልሳን አንድ አይነት ነው እያልኩ ያለሁት። የመላእክቱ መጽሐፍ ቅዱስ የመላእክት ብሎ ነክቶታል። የሰው ከተባለ ነገር ያወራ ያለ ነው። ልሳን ግን ስንት አይነት አለ ከተባለ ጳውሎስ የጠቀሰው ሁለት አይነት ልሳን እንዳለ ይናገራል መጽሐፉ ነው ያልኩት። ስለዚህ ማታቀውን ያን ማታቀው ቋንቋ የምን ይሁን የማታቀውን ቋንቋ ምን ብለህ ትነግረኛለህ? እስካልተረጎምክልኝ ድረስ ምን ልበል? የምን ልበለው? ገብቷል? የቀጥሉ መሰለህ የሐዋርያት ሥራ ምዕራፍ 2 ላይ ያለውና አንደኛ ቆሮንቶስ ላይ ያለው አንድ አይነት ልሳን ነው ወይስ አይደለም የሚል ነውና ይሄን ደግሞ እኔ አንድ አይነት ነው ብዬ ተናገርኩት። አንተ ማን እንደሆነ ያልከው ዳን? ቆይ ከዛ በፊት የመላእክት ይሰጣል ጆ ለሰው የመላእክት ቋንቋ ልሳን ሊሰጥ አይችልም ብለህ ነው የምታምነው? እኔ እንጃ። አይ ሊሰጣል ወይ ነው እየጠየቁ። ጳውሎስ እኮ ምን አለ? በመላእክትና በሰው ቋንቋ ብናገር አላለም? ስለዚህ የመላእክት ቋንቋ ይሰጣል ወይ ለሰው? አይ ለሰው የመላእክት ቋንቋ ይሰጣል ወይ? ጳውሎስ ሲናገር እንደዛ ሲል ምንድን ነው ብለህ የምታምነው አንተ? ጳውሎስ በመላእክትና በሰው በቋንቋ ብናገር ፍቅር ግን ከሌለኝ ከንቱ ነኝ ሲል ጳውሎስ ውሸቱን ነው ብለን እንመን ወይስ እንቶ ያንን ጥቅስ ምን እናርገው? እኔ አሁን እየጠየቅኩ ነው። እሺ እንግዲህ ለማንኛውም ከዳኒ ጋር ታወራላችሁ በዚህ ዙሪያ ላይ። ለምን ዳኒ እንደዛ ብሎ አያምንም? አንተ ግን የመላእክት ጆኒ የተናገረውን እቀበላለሁ። ጆኒ የተናገረውን እቀበላለሁ። እሺ ዳኒ የመላእክት ቋንቋ እኛ እንናገራለን ብለህ ታምናለህ? ዲያቆን በመላእክት ቋንቋ ብናገር ብሏል እኮ ጳውሎስ። ቆይ እሱ አንድ ቆሮንቶስ 13 ላይ ይላል። 13 ጥያቄ ምን ነበረ? ኔትወርክ ይዞልኝ ነው 13 ላይ ኔትወርክ ይዞ ነው። ይቅርታ ቅድም ዳኒ ሙሉ ወንጌል ተሳስታለችና ማስተካከል አለባት ብሎ ነበረ። ተስማማለህ ጆ? ምን ተሳሳተች አልኩ? እሱን አስረዳ መጀመሪያ። ተሳስታለች አላልክም? ምንድነው? ምን ተሳስታለች ብላ አላልክም? አዩ ቅድም አውጣው እናሳየን። ማስረጃውን አውጣውና ሁለት አይነት ብላ ስለገለጠች ያ እዚያ ጋር ብላ ያለችበት ያው ግልጽ ነው። ተሳስታለች አልከን። ልሳን ሁለት አይነት ነው ብላለች ሙሉ ወንጌል ስትሉኝ ነው። ልሳን ሁለት አይነት ስለመሆኑ ማስረጃ የለም። ስለዚህ ማስተካከል አለባት አልከን። አንዴ ቆይ ታስተካክላለች። ደወሪ አንደኛ ቆሮንቶስ አስጨርሰኛ። አንደኛ ቆሮንቶስ ላይ ያለውና የሐዋርያት ሥራ ላይ ያለው ስለ መለያየታቸው የሚያሳይ የለም በሚል ፕሮፌሰር ስኮላር ጠቀስኩልህ። ዶናልድ ኤ ካርሰን የተባለ ሂዘ ፕሮፌሰር ማስረጃ የለንም። ጳውሎስ እያወራ ያለው የሐዋርያት ሥራ ምዕራፍ 2 ልሳን እንደሆነና ይህንን ደግሞ ፔፐሩን በቴሌግራም ያያይዤላችኋለሁ። ጆይን አድርጉና አንብቡት። እሺ ቆይ ያወሩት የነበሩት ስለነበረ አቡሻውራ ይሄንን መጽሐፍ ገለጸልህና ዳኒ አሁን ለምን ሐሳብህን እንደምትቀይር ጆን ሲመጣ አልገባኝ። ይሄን መጽሐፍ ገለጸልህና ሲያነብልህ ሙሉ በሙሉ ያልከው ተሳስታለች ማስተካከል አለባት ነው ያልከው። በቃ ዴፊኒትሊ ተሳስታለች ማስተካከል አለባት ነው ያልከው። እኔ ነው ያልክ ያለው ዳኒ አነበብክና መጽሐፍ ቅዱስ ነው የኔ እኮ መጽሐፍ ቅዱስ ነው እንደውም ምን ያልክ እኮ መጽሐፍ ቅዱስ ነው ፈቅድልኛለች። ስለዚህ በመጽሐፍ ቅዱስ ልክ ስላልሆነች ማስተካከል አለባት። ስህተት ካለበት እኮ ችግር የለብንም እኛ we are protest። ይሄ እኮ መጽሐፍ ቅዱስ አይደለም፣ ይሄ ሰዎች የጻፉት። ስለዚህ አሁን ጆኒ ስህተት አለበት አለ ነው ስህተት አለበት አለ። አንተ ስህተት የለበትም እያልክ አሁንም ደግምልሃለሁ። አንብቦ ስህተት ካለ አለበት። ቆይ አንድ ጊዜ ቆይ አንዴ ሁላችሁ እዚህ ጋር የተጻፈው ትክክል አይደለም። ሙሉ ወንጌል እኔን የምትጠብቀኝ በመጽሐፍ ቅዱስ እንድመራ ነው እንጂ የሆኑ ሰዎች የጻፉትን አይደለም። ይሄ የእግዚአብሔር ቃል አይደለም። ተስማምተናል? እና ደግሞ ስኮላር ጭምር ጠቅሼልሃለሁ። በዛ ላይ ኤግዜጂቲካሊ ደግሞ አሳይ ብዬ አልመለስክም። የተናገርኩትን ነገር በመጽሐፍ ቅዱስ ጥቅስ ማሳየት እችላለሁ። ዳኒ ስህተት ነው ወይስ ስህተት አይደለም ብለሃል አይደል? ስህተት አይደለም ብለሃል ወይስ ስህተት ነው ማለት ሁለት አይነት ስለመሆኑ ማስረጃ የለንም ብዬ ከመጽሐፍ ቅዱስ ጠቅሼ ቤሊ 5 ደቂቃ ተሰጥቶት ከ5 ደቂቃ 4 ተኩል እኔም በመስደብ ነው የጨረሰው።
አሳያለሁ። ስለዚህ ቴንኪው። አዎ ስለዚህ ስህተት ነው ብለሃል። በቃ ስህተት ነው። ይሄ ስህተት ነው። ለምንድን ነው ልሳን አንድ አይነት ነው? ሁለት አይነት ስለመሆኑ ማስረጃ የለም። ስኮላር አንዴ ተደርበህ አታውራኝ። ይቅርታ ዳኒ የሚታረቁ ማለት ተደርበህ እንዳታውራኝ እድል እሰጣለሁ። ያው እያወራን ስለነበረ ማለት ነው። እና አሁን ስህተት ነው ብለህ ተናግረሃል። ሁለት አይነት ልሳን አለ ብሎ በመጽሐፍ በአንተ እንግዲህ የቤተ እምነታችሁን የሙሉ ወንጌል አሳየው። ስህተት ነው ይሄ የሚተረጎምና የማይተረጎም ብሎ የለም። አንድ አይነት ነው። በአንደኛ ቆሮንቶስ ላይ ያለውም የሐዋርያ ስራ ላይ ያለውም ሁለቱም ተመሳሳይ ነው ብለህ ነው ቃል በቃል የተናገርከው። ከዛ ከቤሊ ጋርም ከአቡሽ ጋርም ክርክሩ የነበረው ማለት ነው። ሰው አሁንም ጆኒን የሚጠይቀው ጆኒን ደግሞ ሲጠይቀው ይሄ ጽሁፍ ርዕሱ ምንድን ነው? የዋናው የመጽሐፉ ጻፊ ማን ነው? በደንብ የተጻፈ እንዴት ተጻፈ ምናምን የሚለውን አሳየኝ። ይሄንን ቀይሽ ገጹን ጽሁፍ አሳየኝ። ምክንያቱም የትምህርት ማዘጋጃ ተብሎ በየቤተክርስቲያኑ ይዘጋጃል። ኦኬ የሙሉ ወንጌል አማኞች ቤተክርስቲያን እሺ ጥሩ እሺ የመሰረታዊ የክርስትና ትምህርት የአስተማሪ መመሪያ ይላል። ይሄ እንደ መጽሐፍ ቅዱስ አይደለም የምናየው ሲጀመር ማለት ነው። መጽሐፍ ቅዱስ መቻልኩ ቆይ አንተ የቤተ እምነታችሁ የምታስተምረውን አስተምህሮ መመሪያ የተሰጠውን ነው ያሳየው እንጂ መጽሐፍ ቅዱስ አይደለም። ስለዚህ ይሄ ትክክል አይደለም ብዬ መናገር ቤተክርስቲያን የራሴ ትፈቅድልኛለች። የራሴ ቤተክርስቲያን እንደውም በአካል ሲሄድ ራሱ ለምን እንዲተጻፈ ብዬ ፓስተር ባናገር አንተ ውጣ አይለኝም። ብራዘር ለምን እንደዚህ ያልክ ነው የሚለኝ። የታወቀ ነው በእኛ መወገዝ ምናምን የሚባል ነገር የለም። ቴንክ ዩ። ስለዚህ በቃ ስህተት ነው። በቃ አሁን እኮ ምንም አላለም። እንደዚህ ማለት ልክ ነው። ፕሮፌሰር ጠቅሻለሁ፣ ስኮላር ጠቅሻለሁ። ጆ ጋር እንምጣና ቆይ እሺ ጆ አቤት አውራው ከሱ ጋር አንተ እንደዛ ብለህ ታምናለህ? ሁለታችሁ አውሩ። ጆ ባጭሩ ላስከተለው ጆዬ ይኸውልህ ዳኒ ቬሪ ሲምፕል እኮ ምንም ማለት የማያስፈልግ ቆይ ላንብብና ቆይ አንድ ጊዜ ሀሳቡን አውሩበት። ላንብብና ቆይ ላንብብና አይ ታነብልኛለህ ዲያቆን አንዴ ፍቀድልኝ። እሱ ስህተት ያለውን ማለት ነው ፍቀድልኝ አንዴ ኦኬ አንዴ እዚህ ጋር የምናወራው እያንዳንዳችን ግለሰቦች ናል እና እዚህ ስናወራ መጽሐፉ ሲነበብ ምናልባት ስተት መስሎ ከታየ አንድ ሰው ስተት ይሄ ነገር ለእኔ ስተት ይመስለኛል ወይም ስተት ነው ሊል ይችላል። ያን አለ ማለት ደግሞ ቤተክርስቲያኒቱ ደግሞ ምን ትላለች የሚለው ማወቅ አለብን። የኢትዮጵያ ሙሉ ወንጌል ቤተክርስቲያን ሁለት አይነት ልሳን አለ ብላ እዚህ ጋር ብታስቀምጥም ግን የማይተረጉም ጨርሶ ሆኖ ትርጉም ጸጋ የሌለው አለ ብላ አታምንም፣ አላስተማረችንም፣ ትምህርቱም የላትም እንደዛ የሚል ነገር። ግን እዚህ ጋር የተቀመጠው ጥሬ ቃሉን ይዘ ከሆነ አሁን ችግሩ ምንድን ነው? ለመረዳትና ለማወቅ ካልሆነ ምን ይሆናል? ምንም በቃ ከንቱ ክርክር ሊሆን ይችላል ማለት ነው። ግን የምነግርህ ቅድም ነግሬያለሁ። መጽሐፍ ቅዱስ ላይ ሁለት ልሳን እንዳለ ታምናለህ አታምንም? አንተ ስለ ዝም አልከኝ ዲያቆን። ሌሎቻችሁም ብትሆኑ መጽሐፍ ቅዱስ ላይ ሁለት አይነት ልሳን ጳውሎስ ሲናገር ውሸቱን ነው ብላችሁ ነው የምታምኑት ወይስ አልተጻፈም ትላለህ? ለጆላውራና አንብብላችሁና እሺ አንብበውና ከጆ ጋር አንብብና ጆኒን ሁለታችሁ አውሩበት። ስለዚህ ላንብብላችሁ ምን እንደሚል የቤተ እምነታችሁ ማለት ነው። እሺ በአዲስ ኪዳን ውስጥ ሁለት አይነት ልሳኖች አሉ። የማይተረጎምና የሚተረጎም። የማይተረጎመው አንድ አማኝ በመንፈስ ቅዱስ ሲጠመቅ የሚናገርበት ልሳን ነው። በመንፈስ ቅዱስ ሲጠመቅ የሚናገርበት ልሳን በመንፈስ ቅዱስ ሲጠመቅ ለመጠመቃቸው እንደ ማስረጃ ያገለግላል። ጭራሽ ማስረጃ ነው በመንፈስ ቅዱስ እንትን ማድረጋቸው። ይህ ልሳን በመንፈስ ቅዱስ የተጠመቁ ሁሉ ይናገሩታል። በደንብ ሁሉ ይናገሩታል። የየራሳቸው የጸሎት ቋንቋ። ይህ ልሳን የማይተረጎም ነው። በቃ 4 ነጥብ። ሁለተኛ አይነት ልሳን የሚተረጎም ነው። ይህ ቀደም ብለን ካየነው ልሳን የተለየ ነው። ቃል በቃል የተለየ ነው። ለሁሉም የሚሰጥ አይደለም። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 11 በጉባኤ መካከል ከመጣ መተርጎም አለበት። ሐዋርያው ሁሉስ በልሳኖች ይናገራሉን ስለሚጠይቀው ስለዚህ ልሳን ነው ብሎ መልሱን አይናገሩም ነው። መልሱ አይተረጎም ለማለት ነው ይመስለኛል። ስለዚህ አንደኛው ጨርሶ ማለት የማይተረጎም ነው፣ አንደኛው ደግሞ የሚተረጎም ነው።
ቀጥሉበት። እኔ ላውራ ጆዬ፣ እዚህ ጋር ሁለት ኃላፊነት አለብን። አንደኛ የሙሉ ወንጌልን አስተምህሮ ማሳየት አለብን፣ ጥያቄ የለው። ሁለተኛ ወደድክም ጠላህም 1000 ኦርቶዶክሶች ተቀምጠው የማይተረጎም ልሳን የሚል ከመጽሐፍ ቅዱስ ውስጥ ገብቼ እንዳሳያቸው ይጠብቁኛል። ገስዋት የለም፣ መጽሐፍ ቅዱስ ውስጥ የለም። ከዛስ ስለሌለ ብቻ አይደለም፣ ስኮላሮቻችንም ራሱ ይህን የማይደግፉ ፕሮፌሰሮች ስኮላሮች አሉ። ጠቅሻለሁ፣ ፔፐር አሳይቻለሁ። የምናመጣው ትምህርት የሙሉ ወንጌልን አስተምህሮ ለማስጠበቅ ሳይሆን ከመጽሐፍ ቅዱስ ጋር በተቻለ መጠን ተጠጋግቶ ለማለፍ መሆን አለበት። የጠየቁ ጥያቄ ትክክል ነው፣ አቅርቤያለሁ። የማይተረጎም የሚባል የለም። አንድ የሐዋርያት ሥራ ምዕራፍ 2ና አንደኛ ቆሮንቶስ ላይ ያለው ልሳን ይለያያል ብሎ ጳውሎስ አልጻፈም። ስለዚህ ስላልጻፈና ወገኖቻችንም የጠየቁት ጥያቄ ትክክል ስለሆነ ሲቀጥል የሚያፈርሰው ሜጀር የሆነ ቴዎሎጂካል ነገርም የለም። ቢኖርም አይ ዶንት ኬር። ይሄንን ነገር በስነ ስርዓት አስቀምጫለሁ። በልሳን እናገራለሁ። በነገራችን ላይ ወገኖች እና you are missing it ተናገሩ። ቴንክ ዩ። እኔ አንዴ ተፈቅዶልኛላችሁ። አንዴ የተቀመጠበት ያሉ ጥቅሶችን ብታነባቸው ጥቅሶችን ለማንኛውም እስኪ እኔ አንድ ጥያቄ ፍቀዱልኝና ልሳን እንዳለ አታምኑም? እንደዚህ ውስጥ ያላችሁ ሁላችሁም ጆ አሁን ያነሳው ሀሳብ ላይ ምንድን ነው ያንተ ሀሳቡ ላይ መልስና ከዛ ወደዚህ የትኛው ሀሳብ ዳኒ አሁን የተናገረው ላይ ሁለት አይነት ልሳን አለ። የማይተረጎም ልሳን እሱ ለሁሉም የሚሰጥ ነው። ሲጠመቁ ለሁሉም አማኝ የሚሰጥ ነው። ከዛ ደግሞ የሚተረጎም ልሳን አለ ተብሎ አሁን የተነበበው ላይ የሚተረጎምና የማይተረጎም ተብሎ የሚለያይ ልሳን የለም። አንድም የሐዋርያት ሥራ ምዕራፍ 2 እና አንደኛ ቆሮንቶስ ምዕራፍ 14 ላይ ይለያያል ተብሏል። እንደዛ አላለም ሐዋርያ ቅዱስ ጳውሎስ የሚል ሀሳብ አንስቷል። ዳኒ ከሰማው እንደዛ ነው የምታምነው አንተ? ማብራሪያው ብዙ ስለሆነ ዮሐዴ ጥቅሶቹንም አላነብበን ዲያቆን ምናልባት እንግዲህ አሁን ያመጣው መጽሐፍ ላይ የምታብራራው ነገር ይኖራል። እንደገና ደግሞ በውስጥ የምታስተምረው ትምህርት አለ። ከዚህ ተነስቶ ማለት ነው ጥቅስ ብቻ ይቀመጣል። ከዛ ሀሳቡ በማብራራት ነው የምትማረው እዛ ስትማር ማለት ነው። ገብተዋል። ዳኒ ያለው ምንድን ነው? ስህተት እንኳን ካለ ይሄ የተጻፈ ነገር ራሷ ቤተክርስቲያን ራሱ ያን ነገር ልትቀይረው ትችላለች፣ ልታስተካክለው ትችላለች። ስህተት እንኳን ካለ ማለት ነው። ምንም ችግር የለብንም። ምክንያቱም የማይሳሳተው መጽሐፍ ቅዱስ ነው ብለን ስለሆነ የምናምነው ማለት ነው። ግን አንድ ሊታወቅ የሚገባው ነገር መጽሐፍ ቅዱስ ላይ ሁለት አይነት ልሳን የለም የምትሉ ከሆነ ሁላችሁም እሱን ልጠይቃችሁ ነው የምፈልገው። ባይብሉ ሁለት አይነት ልሳን ይነግረናል አይነግረንም የሚለውን ነገር። ስለዚህ አንተ ሁለት አይነት ነው ያለው ብለህ ነው የምታምነው? ያ ጳውሎስ የተናገረው የመላእክትና የሰውም ልሳን እንዳለ አምናለሁ። አንተ አታምንም? አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው የምን ልሳን ነው? የትኛው ያልተተረጎመው ነው? ተረጉም ጸልዩ የተባለው ነው። ስለ አንድ ልሳን ነው ሐዋርያ ቅዱስ ጳውሎስ የሚያወራው አይደል? አንደኛ ቆሮንቶስ ምዕራፍ 14 ተርጉም ነው የሚለው ሐዋርያ ሥራ ላይ ያለውን መናገር እንጂ አሁን እንትን ላይ ማነው ቆሮንቶስ ላይ ያለውን መናገር አንተ ምንም አንችልም እኮ። አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው የምን ልሳን ነው ነው እኮ ጥያቄ። እኔም አንተም መናገር አንችልም ነው የምልህ። አልተተረጎመማ በምን አውቀ ነው ማለት? ሐዋርያ ሥራ ላይ ያለው ብቻ ነው ማለት የምችል። ሐዋርያ ሥራ ላይ ያለው ሐዋርያ ቅዱስ ጳውሎስ እየተናገረ እኮ ነው። ልሳን እንደዚህ ከሆነ ሐዋርያ ቅዱስ ጳውሎስ የምንድን ነው አለ? የምን ሀገር ልሳን ነው አለ? የምን ሀገር ልሳን ነው አለ? አልጠየቁም። አይ ኖ ሁለት አይነት ልሳን አለ አልክና ከዛ በኋላ ምን አልከኝ? የመላእክትና የሰው ልሳን አልከኝ። አንደኛ ቆሮንቶስ ያለው ምዕራፍ 14 ላይ ያለው ልሳን የሰው ወይስ የመላእክት? በምን ይታወቃል? ምልህ ያልተገለጠ ነገር እዛ ጋር አይታወቅም ጭራሽ። ያልተተረጎመ ልሳን የዚህ ነው ትላለህ እንዴ? ለምሳሌ ሐዋርያ ሥራ ላይ ስትመጣ ሐዋርያ ሥራ ላይ ስናነብ በሊቢያ በሮም በግሪክ ለሚኖሩት በእነዚህ ቋንቋ እንደተናገሩ ተናገሩ በገዛ ቋንቋችን ብሎ። ስለዚህ መናገር እንችላለን። የእንትን ቋንቋ ነው ብለህ ልሳኑ የምንድን ነው ስትባል የእንትን ልሳን ነው
የሊቢያን ልሳን ተናግረዋል፣ የአረብን ልሳን ተናግረዋል ብለህ ትላለህ። ሐዋርያ ቆሮንቶስ ላይ ያለው ግን ይተርጉም ገባ ተባለ፣ አልተተረጎመም። እሺ አስቀምጦ አንተ ቆይ ይተርጉም የሚለው አሁን አንተ የሰው ይሁን የመላእክት እያለ ይለይ ማለቱ ነው? ይለይ ማለቱ ነው አይደለም? እንደዛ አይደለም እያልኩ ነው። ቆይ በደንብ አስተውለኝማ፣ በደንብ አስተውለኝ። በጣም ለሰዎችም ትምህርት እንደ ሐሳቡን በደንብ እንድንይዘው ሁለት አይነት ልሳን አለ አልክና የመላእክትና የሰው እሱ የአዲስ መደበኛ ትርጉም ራሱ እንደዚህ አይነት ሐሳብ አይደለም ያለው ጭራሽ የመላእክት ልሳን የሚባል ነው። እሱን አይደለም ያልኩ ይዋዲ አልተገናኘንም። ስማኛ ጆ አንዴ ስማኝ። እሺ ሐሳቤን ስማኝ። የመላእክት ልሳን ከምን አንጻር እንደሚታይ እናየዋለን። አሁን በአንተ መረዳት ሄድንና ሐዋርያ ቅዱስ ጳውሎስ ከላይ ጀምሮ በልሳን የሚናገር እያለ በልሳን መናገር የምትፈልጉ ወይም ደግሞ የምትሹ ከሆነ ትርጉሙንም እንዲሰጣችሁ ጸልዩ እያለ የሚናገረው ስለ አንድ ልሳን ነው ወይም የሰው ወይም የመላእክት እያለ ስለ ሰውና ስለ መላእክት ልሳኑ ስለ ሁለቱም ነው እያወራ ያለው ወይስ ስለ ሰው ልሳን ነው እያወራ ያለው ነው ጥያቄ። ልሳን ስለመሆኑ ብቻ ነው የምልህ። እሱን መናገር የምችለው ልሳን ስለመሆኑ እንጂ የከሌ ነው ማለት አችልም ነው የምልህ እኮ እሱ ጋር ምንም የመላእክትም የሰውም ብለህ መለየት አችልም። አንተ ምን ትላለህ እሱ ጋር? ቆይ የሰውም የመላእክትም ብለህ መለየት አችልም እያልከኝ ነው አይደል? ያልተተረጎመ ልሳን ትለየዋለህ? የሰውም የመላእክትም ሊሆን ይችላል እያለ ነው ወይ ጆ? ለምን ቀጥታ አትመልስልኝ? አሮን ነው ልሳን መሆኑን ብቻ ነው የምልህ እኮ እዛ ጋር የምታውቀው ልሳን መሆኑን ብቻ ነው። ከመላእክትና ከሰው ውጭ ሌላ ልሳን አለ? የለም። ስለዚህ እዛ ክፍል ላይ እያወራ ያለው የሰውም ሊሆን ይችላል የመላእክትም ሊሆን ይችላል እያልከኝ ነው አይደል? ሊሆን ይችላል አይታወቅም። ስለዚህ እናንተ ቸርቾች ላይ የሚነገሩት ልሳኖች የመላእክትም ሊሆኑ ይችላሉ የሰውም ሊሆኑ ይችላሉ ብለህ ነው የምታምነው? አዎ ሊሆን ይችላል። ምን መላእክት እናንተ ሻምባራራ ምናምን የምትሉት አይነት ቃላት ድምጽ ያወጣሉ ማለት ነው? ኧረ ይሄም እኮ ልሳን ነው በምድር ላይ የሚነገር ብሎ አይደለም። እንዳንተ አማርኛ ተሰካክቶ ስላላወራ ልሳን አይደለም ማለት አይችልም። የኔ አባት እሺ ልድገምልህ። ዮሐድዬ ይኸውልህ አንድ ነገር የሆነ ከአንተ ቋንቋ ጋር አንድ አይነት ስላልሆነ ብቻ ልሳን አይደለም ወይም ቋንቋ አይደለም ማለት የሚችል አንድም ሰው የለም። ምክንያቱም አሁን እዚሁ እንትን ውስጥ አፍሪካ ሀገር ውስጥ አይታቸዋል አይደለ? ያ ዮዮ ምናምን የሚባለው እያሉ የሚያወሩት አይተዋል። እሱ ትርጉም የለውም። በእኛ ሀገር ግን ስድብ ነው። ትርጉም የለውም እኮ አላልኩም። ቆይ አራጆ እየሰማኸኝ እንጂ መላእክቶች እንደዛ እናንተ እንደምትሉት ነው ወይ የሚያወሩት እኮ ነው ጥያቄ እንጂ ትሳደባላችሁ አልተሳደባችሁም እንኳን አልጠየቁም። መላእክት ግን እናንተ እንደምትሉት ነው የሚያወሩት። እንደዛ ነው የመላእክት ልሳን። በምን ታውቃለህ ነው ወይ አንተ እኮ ነው ያልከኝ። በምን ታውቃለህ ነው የምልህ እኮ ልሳኑ ራሱ እኮ የማይታወቅ ልሳን አንተ እኮ ነው የመላእክትም ሊሆን በምን ታውቃለህ ነው የምልህ እኮ። እንደዛ ይናገሩ አይናገሩ እዚህ ጋር አስረግጬ እንድነግርህ አንተ እኮ ነው የመላእክትም ሊሆን ይችላል ያልከኝ አንተ ነህ። መላእክት እንደዛ ያወራሉ ወይ እየጠየቅኩ እኮ ነው። አንተ ብለህ እንዴት ታውቃለህ ትለኛለህ? እኔን ነው የምትጠይቅ? እኔን ከጠየቅኝማ ያልከውን ላስታውስና የመላእክትም ሊሆን ይችላል የሚናገሩት አናውቅም አልከኝ። ስለዚህ መላእክት እንግዲህ አሁን ቋንቋውን የጋሞኛ ይሁን የሲዳሚኛ ይሁን ልክ እንደምታውቀው ቋንቋ ነው፣ ግን የምን ሀገር እንደሆነ አላውቅም ልትል ትችላለህ። ግን አነጋገሩ ሰዎች ሊናገሩት የሚችሉት ነገር እንደሆነ ሪኮግናይዝ አደርጋለሁ እያልክ ነው። የመላእክትም ሊሆን ይችላል ስትል መላእክትም እንደዚህ ነው የሚናገሩት፣ ግን ከጋሞኛና ከሲዳምኛ ከመላእክትም መለየት ይከብደኛል ነው ሀሳብ። አነጋገሩ ግን እንደዚህ አይነት ድምፀት እያወጡ ነው ወይ መላእክት የሚናገሩት ነው ጥያቄ። ኦኬ ቆይ እኔ እያልኩ የነበረውን ነገር በደንብ አላስተዋልከኝም። ልሳን መጽሐፍ ቅዱስ ላይ ሁለት አይነት አለ ስለ ጳውሎስ ነው የተናገረው አልኩ። ከዛ በኋላ ይሄ የማይተረጎመው የመላእክት ነው የሰው አልከኝ። የመላእክት የሰው እንዳትለው የሰው ነው ለማለት የትኛው ሀገር ሰው ስልህ አልተተረጎምም አንመልሰውም። የመላእክት ነው እንዳንል የመላእክትን ስላልሰማን አናቀውም። ግን ልሳን ስጦታ መሆኑን እናውቃለን።
ፊኒሽድ በቃ ይሄን ነው አምነን የምንቀበለው ማለት ነው። ልሳን ነው መላእክት እንደዚህ ይናገራሉ ወይ እንዴ? መላእክት ይናገራሉ። ሲናገሩ እኮ አልተጻፈልኝም ወይ አልሰማኋቸውም። እንዴት አድርጌ መላእክት ታዲያ መላእክት ሊሆን ይችላል እንዴት አልክ? ሊሆን ልሳን ሁለት አይነት ለመላእክትም ሊሆን ይችላል ላይሆንም ይችላል። ሁለት አይነት ልሳን አለ አላለም ሐዋርያ ቅዱስ ጳውሎስ? ሁለት አይነት አላለም? በመላእክትና በሰውና በመላእክት ብናገር አላለም ወይ ነው? አዎ ብናገር ማለት ሁለት አይነት ልሳን አለ ማለት አይደለም። ቆይ መላእክት ቆይ አንዴ ስሙ። በሰውም በመላእክትም ልሳን ብናገር ማለት የመላእክት ልሳን አላቸው ማለት ነው የሚል ኮንክሉዥን የምትይዝ ከሆነ ይሄ ሚስ አንደርስታንድ ነው፣ መጽሐፉ አለመረዳት ነው። እሱን መጣለን። አሁን ጥያቄ ድምፁ ራሱ እንደዚህ የመላእክትም ሊሆን ይችላል ምትል ከሆነ መላእክት እንደዚህ አይነት ጉሮሮ ምላስ ምናምን እያጋጩ ኗኗ ሻሿ ሯሯ ሊሉ ይችላሉ ብለህ እየተናገርክ ነው። እንደዚህ አይነት ድምፀት ሊያወጡ ይችላሉ። ከነሱ የነሱ አነጋገር ነው ተቀብዬ እያወራው ያለሁት ካልክ ማለት ነው። ስለዚህ ጉሮሮ ምላስ እና እንትን እያጋጩ ነው የሚያወሩት መላእክትም ማለት ነው እንዳንተ አይደል? ዮሐዴ እኔ እንደዛ አላልኩም። አሁን ጉሮሮ እያጋጩ እኔ ማወራው መላእክት የሚያወሩት ሊሆን ይችላል አልከኝ። አንዴ ቆይ፣ መላእክት ድምፅ አውጥቶ አያወሩም ብለህ ነው የምታስበው አንተ? አጠይቀኝ። መላእክት እንደዚህ አይነት ድምፅ ሳይሆን እንደዛ ስላልክ እኮ ነው ድምፅ አይነት እኮ ነው የምጠይቅህን መልስ መጀመሪያ መልስ። የምጠይቅህን እኮ መለስኩልህ እኮ። አይታወቅም እኮ አልኩህ እኮ። ልሳኑ ሲተረጎም ነው የሚታወቀው። ኖ እኔ የትኛው መላእክት እንዴት እንደሚያወሩ ለመናገር እኮ መላእክት ያወራሉ ለማለት መላእክት ሲያወሩ እኮ እኔ ማወራው የመላእክት ሊሆን ይችላል እኮ አልከኝ።